ኮንፊደንስ ኢንተርቫል ተጠቅመን እንዴት ሃይፖቴሲስ ቴስት እንደምናደርግ አይተን ነበረ። ግን ደግሞ ዴዲኬትድ የሆነ ሃይፖቴሲስ ቴስት የምናደርግበት መንገድ አለ። ፕሮባቢሊቲ ዲስትሪቢዩሽን ተጠቅመን ቴስት የሆነ ፓራሜትራችንን ቴስት ማድረግ እንድንችል የሚያስደርግን ዘዴ አለ። ሃይፖቴሲስ ቴስቲንግ የሚባል ራሱ የቻለ ኢንፈረንሻል ስታቲስቲካል ሜተድ አለ። ይህን ለማወቅ ቲ ቫሊዩ እና ክሪቲካል ቲ ቫሊዩ ያስፈልጋል። ለስሎፕ እና ለኢንተርሴፕት። ለቫሪያንስ ሲሆን ካይ ስኩዌር ዲስትሪቢዩሽን ካይ ቫሊዩ ካልኩሌትድ ካይ ቫሊዩ ምናምን ይባላሉ። ይሄ በጣም ፎርማል የሆነ አሁን ሪሰርች ላይ ኮንፊደንስ ኢንተርቫል ሰርታችሁ ቴስት ማድረግ ላይ ፈቀድላችሁ ይችላል። ሃይፖቴሲስ ቴስት አክቹዋሊ በትክክለኛ መንገድ መስራት ሊኖርባችሁ ይችላል። ስለዚህ ቪዥዋሊ ስናየው ቲ ክሪቲካል የሚባላለን ምን እንደሆኑ እናያቸዋለን እያንዳንዳቸውን። ቲ ክሪቲካል ማለት የሆነ ነገር ስንሰራ አሁን ቲ ክሪቲካል ኮንፊደንስ ሌቨላችን ላይ ነው ዲፔንድ የሚያደርገው። 95% ኮንፊደንት መሆን እፈልጋለሁ ካልኩ ቲ ክሪቲካል ላይ እዚህ ጋር ነው የምትሆነው። ያው እነዚህ እንትኖች ማለት ነው ታያቸዋል አይደለ? እዚህ ጋር ቲ ክሪቲካል ትኖራለች። ከዛ ያገኘው ቲ ቫሊዩ ቅድም ቲ ቫሊዩ ባለፈው ለሬት ኦፍ ዲተርሚኔሽን አይተን ነበር አይደለ? ቲ ቫሊዩ ለምሳሌ እዚህ ጋር ከሆነ አክሴፕት አደርጋለሁ ማለት ነው። ወይም እዚህ ጋር ከሆነ አክሴፕት አደርጋለሁ። እዚህ ጋር ከሆነ ግን እዚህ ቀዮቹ ሪጅኖች ውስጥ ከሆነ ግን ሪጀክት አደርጋለሁ ማለት ነው። አክሴፕት አላደርግም እዚህ ጋርም ቢሆን ጀስት ሪጀክት አላደርግም ነው። ዊ ፌል ቱ ሪጀክት ከዛ ዊ ሪጀክት ነው። እንዴት ነው ቲን የምናገኘው ካላችሁኝ ቲ ኢዝ ኢኳል ቱ ቤታ ሀት ማይነስ ቤታ ኖት ኦቨር ስታንዳርድ ኤረር ነው። ቤታ ሀት ማለት ኤስቲሜታችን ነው። ኤስቲሜት ያደረግነው ስሎፕ ነው። ቤታ ኖት ማለት ደግሞ ሃይፖቴሳይዝ ያደረግነው ስሎፕ ነው። እንደዚህ ነው የሚሆነው ስሎፑ ብለን የተናገርነው። ለምሳሌ ስሎፑ 1 ነው የሚሆነው ብዬ ከተናገርኩ ሃይፖቴሲሴ ቤታ ኖት 1 ነው የምትሆነው ማለት ነው። ቤታ ሀት ደግሞ ኤስቲሜት ያደረግኩት ነው። በእኛ እስካሁን በሰራንበት ኤግዛምፕል 0.75 ነው ማለት ነው። ስታንዳርድ ኤረራችን ደግሞ ካልኩሌት ያደረግነው ነው ኦልሬዲ። ቲ በተለቀ ቁጥር ያው ኢን አብሶሉት ተርምስ ማለት ነው። ይሄ 0 አይደለ? እቺ 0 ነች። እቺ ዚግዛግ ብትሆን መስመሯ ችግር የለውም። እቺ 0 ነች። ከ0 እንደዚህ ኔጌቲቭ ነው፣ ይሄ ፖዚቲቭ ነው ኦብቪየስሊ። ቲ በተለቀ ቁጥር አብሶሉት ቫልዩ ኦፍ ቲ በተለቀ ቁጥር ከ0 በራቀ ቁጥር ሪጀክት የማድረግ እድላችን እየጨመረ ነው የሚሄደው አይደለ? ከዛ ቲ ደግሞ እንትን በሆነ ቁጥር ባነሰ ቁጥር ደግሞ አክሴፕት የማድረግ እድላችን እየጨመረ ነው ለዜሮ በቀረበ ቁጥር። ስለዚህ ያንን ካስታወሳችሁ ይህቺ ፎርሙላ ለምን እዚህ ጋር እንዳለች ይገባችኋል። በቤታ ሀት እና በቤታ ኖት መካከል ኤስቲሜት ባደረግነው ሃይፖቴሳይዝ ባደረግነው መካከል ያለው ልዩነት ከተለቀ ይሄ ፍራክሽን ይተልቃል ወይም ቲ ይተልቃል። ቲ ተለቀ ማለት ሞስት ፕሮባብሊ ሪጀክት ነው የምናደርገው። ሃይፖቴሳይዝ ያደረግኩት የቤታ ቫልዩ 10 ከሆነ እና አክቹዋሊ ስለካ ደግሞ ያገኘሁት 1 ከሆነ በመካከላቸው ያለው ልዩነት 9 ነው። 9 በጣም ትልቅ ቁጥር ነው። ስታንዳርድ ኤረራችን ትንሽ ከሆነ ማለት ነው። ስለዚህ 9 በጣም ትልቅ ስለሆነ ሪጀክት ነው ማለት ፕሮባብሊ። ስታንዳርድ ኤረራችን ደግሞ ምን ያህል እርግጠኛ ነን አይደለ? ስታንዳርድ ኤረራችን እኔ ያገኘሁት ኤስቲሜት 1 ስለመሆኑ በጣም እርግጠኛ ከሆንኩ ሰውየው 2 ነው ቢለኝ ራሱ ሪጀክት ነው ማድረገው። ስታንዳርድ ኤረር ትንሽ ከሆነ ማለት ነው። ይችኛዋ ስታንዳርድ ኤረር ትንሽ ስትሆን ቲ ይተልቃል አይደለ? ስለዚህ ስታንዳርድ ኤረር ትንሽ ነው ማለት እርግጠኛ ነኝ ማለት አይደለ? እርግጠኛ ከሆንኩ ሰውየው 2 ነው ቢለኝ ራሱ ሪጀክት ነው። እርግጠኛ ካልሆንኩ ግን ሰውየው 3 ነው 4 ነው ቢለኝ ራሱ አክሴፕት ሪጀክት ላላረግ ይችላል። አክሴፕት ባላደርገው ልክ አይደለህም ብዬ በድፍረት መናገር አልችልም ማለት ነው። ስለዚህ ቲ እንደዛ ነው ካልኩሌት የሚደረገው። ቲ ክሪቲካል ደግሞ የሚገኘው ቴብል ላይ ነው። ቅድም ቲን እንዳገኘ ነው ለኮንፊደንስ ኢንተርቫል እንዳገኘ ነው ቴብል ላይ ነው የሚገኘው። ቲ ክሪቲካላችን ለምሳሌ 2.7 ቢሆን ቲ ቫልዩያችን ኔጌቲቭ 3 ቢሆን ያው 2.7 ከኔጌቲቭ 3 ስለሚበልጥ ሪጀክት እናደርገውም አንልም። አብሶሉት ቫልዩ ነው የምንወስደው። አብሶሉት ቫልዩ ኦፍ 3 ከዚህ ይበልጣል። ስለዚህ ሪጀክት እናደርጋለን። በምሳሌ ስናየው ግልጽ ይሆናል። እኔ የሆነ መጀመሪያ ሪሰርቹን ከመስራት በፊት ቤታ 0.85 ነው የሚሆነው ፕሮባብሊ ብዬ ወይም ማርጂን ኦፍ ኮንሱም 0.85 ነው ብዬ ከገመትኩ እና ኤ ኢዝ ኢኳል ቱ 5% 5% ነው ሌቭል ኦፍ ወይም ኮንፊደንሳችን 95% ነው ካልን
እና ስታንዳርድ ኤረር ይሄ ከሆነ ይችን ሃይፖቴሲስ ሪጀክት አደርጋለሁ አክሴፕት አደርጋለሁ ነው ጥያቄው። አሁን እቺ ኤች1 ደግሞ ኦልተርኔቲቭ ሃይፖቴሲስ ነው። እኔ ወይም ደግሞ ዲስፕሩቭ ባደርገው ይሄ ትሩ ይሆናል፣ ፕሩቭ ባደርገው ይሄ ትሩ ይሆናል። በአጭሩ ይሄ ነው ኤች1 ማለት ያ ነው። አሁን ይሄ ግሬተር ዛን ቢሆን ኖሮ ዋን ቴልድ ቴስት ይሆን ነበር፣ ግን ዲፍረንት ፍሮም ስለሆነ ቱ ቴልድ ቴስት ይሆናል። ይህ ማለት ኤን በሁለት እናካፍላታለን ማለት ነው። ቲ ቫሉያችን ስንት ነው? 0.75 ማይነስ 0.85 ኦቨር 0.2557 ይሄ ኔጌቲቭ 0.3911 ይሰጠኛል። ቲ ክሪቲካላችን 2.06 ነው። ያው ቴብሉን ገብታችሁ ማየት ትችላላችሁ። ስለዚህ 2.06 ከዚህ ስለሚበልጥ በአብሶሉት ቫልዩ ሪጀክት አናደርገውም ማለት ነው። ዊ ፌል ቱ ሪጀክት። ቴስት ፎር አልፋ ኢዝ ኢኳል ቱ 7 ደግሞ ራሳችሁ ስሩት ወረቀት አውጥታችሁ። ለቫሪያንሱ ሃይፖቴሲስ ቴስት ስናደርግ ደግሞ ትንሽ ለየት ይላል፣ ዲስትሪቢዩሽን ስለሚለይ ማለት ነው። ቲ ቫልዩ ነገር እንሰራለታል። የዚህ ቲ ቫልዩ ካይ ስኩዌር ካልኩሌተር ትባላለች። ካልኩሌትድ ካይ ስኩዌር ቫልዩ ማለት ነው። ካልኩሌትድ ካይ ስኩዌር ቫልዩ የምትገኘው ኤን ማይነስ 2 ታይም ሲግማ ሃት ስኩዌር ኦቨር ሲግማ ስኩዌር ኖት። ሲግማ ስኩዌር ኖት ማለት ሃይፖቴሳይዝ ያደረግናት ሲግማ ስኩዌር ማለት ነው። ሲግማ ሃት ስኩዌር ማለት ደግሞ አክቹዋሊ ኤስቲሜት ያደረግናት ሲግማ ስኩዌር ማለት ነው። ስለዚህ እቺን ካገኘናት በኋላ ማይነስ መብለጧን አይደለም የምንሰራው። ካይ ስኩዌር ክሪቲካል ለኮንፊደንስ ኢንተርቫል ስንሰራ ትዝ ካላችሁ ሁለት የተለያዩ ቁጥሮች ነው የምናገኘው። አሁን 2.18 እና 17.535 ነበር ያገኘ ነው። በሁለቱ መካከል ነው ወይስ አይደለም የሚለው ነው ቼክ የምናደርገው። ይበልጣል ያንሳ የሚለው አይደለም ቼክ የምናደርገው። በሁለቱ ቁጥሮች መካከል ነው አይደለም የሚለው ነው ቼክ የምናደርገው። ስለዚህ ያንን ቴስት ካደረግን በኋላ አሁን ለምሳሌ እዚህ ጋር የዚች ቫልዩ 2.8 ቢሆን 2.8 ቢሆን የዚች ከዛ የዚች 17.535 ቢሆን በዚህ መሃል ከሆነ እንትናችን እዚህ ውስጥ ከሆነ ወይ እዚህ ውስጥ ከሆነ ሪጀክት አናደርግም። እዚህ ከሆነ ደግሞ ሪጀክት እናደርጋለን። ስለዚህ ነል ሃይፖቴሲሳችን ሲግማ ኢዝ ኢኳል ቱ 3 ነው። ኦልተርኔቲቭ ሃይፖቴሲሳችን ሲግማ ኢዝ ዲፈረንት ፍሮም 3 ነው። ሌቭል ኦፍ ሲግኒፊካንስ 5% ነው። ስለዚህ 8 ሲባዛ 1.8313 ሲካፈል ለ3 ስናደርግ 4.833 እናገኛለን። ከዛ 4.833 በዚህና በዚህ መካከል ነው አይደለም ነው ጥያቄ ነው። ስለዚህ 4.833 ፕሮባብሊ እዚህ አካባቢ ነው የሚሆነው። ስለዚህ እዚህ ውስጥ ስለሆነ ሪጀክት አናደርገውም ማለት ነው። ሃይፖቴሲስ ቴስቲንግ የሆነው ቀጣይ ስለ ፕሬዲክሽን እናያለን።